ዛሬ ታላቁ ጾም ላይ ነው ያለነ። ታላቁ ቤተ ክርስቲያናችን ታላቁን ጾም እየጾም ያለንበት ወቅት ላይ ደግሞ የዚህ የጾሙ አርበኛ ደግሞ አባታችን አቡነ ገብረ መንፈስ ቅዱስ እዚህ ላይ ሲገኙ በብር ላይ ወርቅ እንደማፍሰስ በብር ላይ ወርቅ። አሁን አባታችን አቡነ ገብረ መንፈስ ቅዱስን ጾመኛ ነው የምንላቸው እንዴት ነው? ጾመኛ ማለት እኮ ሰዓት አድርሶ የሚበላ ነው። እሳቸው ግን ፈጽሞ የማይበሉ ናቸው። ምን እንደምንላቸው እንጃ። እህሉን ፈጽመው ከቅጠላ ቅጠልም ከስራ ስርም ከፍራፍሬም ከምንም አይነት ምግብ ያልተጠቀሙ አባት እንደው እግዚአብሔር ከሰው መልአክን አስገኘ ብንል ይሻል ይሆን? ከሰው መልአክ። አንዳንድ ጊዜ ያሬድ መልአክ ዘበምድር ይላላት። መልአክ ዘበምድር ወጻድቅ ዘበሰማይ ይላሉ በድጓው ሊቃውንቱ ሲሉ እና አባታችን አቡነ ገብረ መንፈስ ቅዱስ እንደው ብዙዎች ሊቀባጥሩ ወክለው ነበር። ቅዱሳን አባቶቻችንን ጻድቃን አባቶቻችንን ገለንም እናርፋለን፣ አሳደንም፣ ስም ሰጠንም፣ ስም ቀብተንም እናጎሰቁላቸዋለን ብለው ነበር። መቼ ሆነ? ሞተውም እኮ መቃበራቸው ድው እየፈወሰ አስቸገረ። በየት በኩል እነሱ እኮ የሚተቹበት የሚጣሉበት አልመቻለ። እንዴት ሆኑ? አፈሩ የቆሙበት መሬትም እንዲሁ ስንቱን ልናገረው። ስሳ ነምር ስሳ አንበሳ እኮ አባታችን አቡነ ገብረ መንፈስ ቅዱስ የቆሙበትን ትቢያ ብቻ እነዚህን ሲሰጣቸው ጌታችን ኢየሱስ ክርስቶስ ለአቡነ ገብረ መንፈስ ቅዱስ እንደ ደቀ መዛሙርት እንዳገልጋይ ከቤተሰባቸው እንዲሁም እግዚአብሔር ይሁናችሁ ብቻ። እግዚአብሔር ከሆናችሁ ሁሉም የናንተ ነው። እግዚአብሔር ካለን ሁሉም አለን። እግዚአብሔር የሌለው ሁሉም የለው። አሁን ቅዱስ ጳውሎስ በመልእክቱ ላይ እንዘ አልብነ ሁሉ ብነ እንዘ አልቦ ዘያምረን ብዙሃን ያምሮን። ምንም የሌለን ስንሆን የሚጎለን ግን የለም፣ ሁሉም አለን። አሁን ተወገንም ተሳንቲምም ተዘመድም ተለይተው ይሄዱ ናቸው እነ ቅዱስ ጳውሎስ። ግን ምን ጎሎባቸው እግዚአብሔርን ያህል ይዘው ሰማይና ምድር የሱ የሆነውን እግዚአብሔርን ከያዝን በሁሉም ባለጸጎች ነን ማለት ነው። እና እግዚአብሔር ከሰጠ እንደው ምን ልበላችሁ፣ አሁን እንደው ወደ ርዕሴ ወደ ጠቀስኩት ከመሄዴ በፊት አቡነ ገብረ መንፈስ ቅዱስ ተቆጣጠሩኝ። ወደ ሌላ ወደ ጥቅሱ ሳልሄድ ተቆጣጠሩና ይዘው ይሄዱ። አሁን እሳቸው አውሬ ይብላኝ ስጋያ የአውሬ ምግብ ይሁን ብለው ወደ ጫካ ነው የሄዱት። ተዘመድ ተናት አባት ተለይተው ተሰው ተለይተው ጫካ ውስጥ መርዛማው እባቡ ዘንዶ ባለበት ጎልበታው የሚናከሰው አንበሳው ነብሩ ባለበት ነው የሄዱ። ግን እግዚአብሔር ከሱ ጋር የሆነ ሰው ማን ነው የሚጎዳው? እግዚአብሔር ከእናንተ ጋር ከሆነ እሳት ላይ ብትቆሙ መርዝ ብትጠጡ አራዊት መሃል ብትሆኑ እንዴት ሆኖ መጎዳት ይቻላል? አሁን ቅድም ሊቃውንት ሲሉስ ነበር ወአቀቦሙ ከመ ብእንተ ዓይን ጻድቅ ሲሉት የነበረው ቅድም ዋቀው እንዳይን ብለኒ ነው ሲጠብቃቸው። ዓይን በብል በሽፋፍት ተጠብቃ እንድትኖር እንደዚያ ትንሽ እንኳን የመከራ ነፋስ እንዳይነፍስባቸው የሞከራ አቧራ በላያቸው ላይ ያለ ፈቃዳቸው እንዳያርፍባቸው እግዚአብሔር ተቆጣጥሮ ይጠብቃቸው ነበር። እና ሲሄዱ እዚያ ጫካው ውስጥ ነብሩ፣ አንበሳው፣ እባቡ፣ ዘንዶ እንደ ቤተሰብ ልክ አሁን እናንተ ተውጭ ስትመጡ የለመዳችሁ ውሻና ድመት እንደሚቀበላችሁ
አሁን ያሳደጋችሁት ውሻ ያሳደጋችሁት ድመት ጌታውን ያውቃል። ሲመጣ ጅሮውን እየቆላ በደስታ ይቀበላል። ባለቤቱ ያሳደገው ቁራሽ ቆርሶ። እነዚህ ነብሮችና አንበሳዎች እንደዚህ ነው ሮጠው አቡነ ገብረ መንፈስ ቅዱስ ወጣ ብለው ሲመጡ እንዲህ ነው ይሆኑላቸው ነበር። እና እኮ ተመጀመሪያም ቢሆን እኮ ተመጀመሪያ ፍጥረቱ ሁሉ እኮ ለሰው ተገዥ ሊሆን እኮ ነው። መጀመሪያ እግዚአብሔር ሲፈጥር እንዳለ በሙሉ የተፈጠረው ሁሉ ወሰብ ይከብር ኩሉ ፍጥረት የአንዱ ፍጥረት አዛዥ ገዢ ሊሆን እኮ ነው ሰው የተፈጠረ። ከእግዚአብሔር በታች ገዢ አዛዥና አዛዥ ሰው ነበረ። እና ምን ላይ የተበላሸ መሰላችሁ? ሰው የተሰጠውን መመሪያ የተሰጠውን ትእዛዝ ፈጣሪው የሰጠውን መመሪያ ሲከዳ ሲሸሽ ሲያፈርስ ትእዛዙን ሲፈርስ አራ አንተማ ለፈጣሪህ ማትታዘዝ ተሆነ እኛም ላንተ አታዘዝም ብለው አራዊት ሁሉ ወደ ጫካ ገቡ። አዳም ለፈጣሪው መታዘዝን ሲያቋርጥ ነው ሌሎች ፍጥረታትም ላንተ አንታዘዝም ብለው አስፈራሪ ሆነው ወደ በረሃ የገቡ። እንግዲህ ከአራዊት ውሻና ድመትን ከእንስሳት በግ፣ ፍየል፣ በሬ አስቀርቶ ለምልክት ያህል እንደዚህ ነበሩ ሁሎችም። ይውላችሁ ሁሎችም ፍጥረታት ሁሉ ለሰው ልክ አሁን በሬ አሁን በሬውን በጉልበት አሸንፈነው መስሏችሁ ነው? አሁን አንድ ሰው ቆይ አንድን በሬ ለማጣል እንዴ አንድ ሰው እንኳን አራት ሰው እንኳን ይችላል፣ በጉልበት ይበልጠናል። ግን በእግዚአብሔር ስለታዘዘ ፈርቶን በዚህ ስንለው ወደዚህ ሄድ ወደዚህ ና ስንለው ይታዘዘል። እና አዳም አባታችን አታድርግ የተባለውን እንዲህ ብሎ ሲያፈርስ በዚህ ጊዜ ነው የኮበለሉ አራዊትም እንስሳትም። አሁን ከእንስሳት አሁን እነ ሚዳቋ እነ ድኩላ እነ ቦራ አሁን እንደዚህ እንደ ፍየል እንደ በግ ያሉት አህያ የሜዳ አህያ እንኳን የሚባል ተሰይኮ በለላ አላያችሁም? አለ የሜዳ አህያ የሚባል እነሱ ከአራዊትም ያው እነዚህ አስፈራሪታ የሆኑ እንጂ ሁሉ የሰው ተገዥዎች እንዲሆኑ። እንደውም እኮ ህዱ ፍጥረታት ሁሉ አዳም ስማችሁን ያውጣላችሁ ብሎ እኮ አንበሳ፣ ነምር፣ አዞ፣ ጉማሬ፣ ላም፣ በሬ እያለ ስማቸውን ያወጣላቸው እኮ እግዚአብሔር ሳይሆን አዳም ነው ስም ያወጣላቸው። እንደዚህ ነበር እና አቡነ ገብረ መንፈስ ቅዱስ ነው። አቡነ ገብረ መንፈስ ቅዱስ ልክ ቀደም መጀመሪያ ትእዛዙን ሳያፈርስ አዳም እንደነበረው ሰው ሆነው ሲገኙ ፍጥረቱ ሁሉ አራዊቱ ሁሉ የሚያስፈራው ሁሉ ለእሳቸው ታዛዥ፣ ለእሳቸው ተገዥ፣ ለእሳቸው እንደው ፈቃድ ፈጻሚ ሆነ የሚያስፈራ። እንደውም አንድ ወቅት ላይ አባ ገብረ መንፈስ ቅዱስን በረከት ሊቀበሉ የሆኑ የበቁ ቅዱሳን ነው በአንበሳ ተጭነው የመጡ እሳቸው ዘንድ አባ ገብረ መንፈስ ቅዱስ ዘንድ ሲመጡ አባ ገብረ መንፈስ ቅዱስን ማግኘት አልቻሉም። አላገኟቸውም። በዚያ በነበሩበት ይፈልጉ አላገኟቸውም። ስለዚህ የአባ ገብረ መንፈስ ቅዱስ ነብርና አንበሳ ይወጡና እኛን እነዚያን ይዘዋቸው የመጡትን አንበሳ ቁርጥምጥም አድርገው በሏቸው። ሲያለቅሱ ሰነበቱ። እኛ ቅዱሳን በስንት ልቅሶ አባ ገብረ መንፈስ ቅዱስ ተገለጸላቸው። አባታችን የእሱን ፈልገን መተን በረከት እናገኛለን ብለን መተን እግዚአብሔር የሰጠንን የምናርፍባቸው የእኛን አንበሶች የእሱ አንበሶች እንዲያርገው በሉብን ብለው ጮሁላቸው። ኑ አሏቸው። የእነሱ ነው እናንተ እኔ የቆምኩበትን ትቢያ ብቻ እንጂ ሌላ ምግብ ተመገቡ ብሎ ማን ያዘዘላችሁ? ማን ፈቀደላችሁ? በሉ አሁን የበላችኋትን ትፋል። አባ ገብረ መንፈስ ትፉ አሁን የበላችሁት። እነዚያን የበሉትን አንበሶች አስተፍተው እንደገና አዲስ አንበሳ አድርገው ነው ፈጥሮ የሰጧቸው አባ ገብረ መንፈስ ቅዱስ። እንዲህ የሚቻላቸው ሁሉ የሚቻላቸው አባት
አባ ገብረ መንፈስ ቅዱስ ከእናታቸው ማህፀን የተመረጡ ጸጋው መጀመሪያ ቆይ አሁን እንደው ለሄድበት ነው የአባ ገብረ መንፈስ ቅዱስን ይሄይስ አሃዱ እማስርቱ ምዕት ከሺህ ልጆች አለ አንድ ጥሩ ሰው ጥሩ ልጅ ይሻላል አለ። ከሺህ ልጆች አንድ ጥሩ ልጅ ይሻላል። እንደው በሀገራችን እንደው ምናልባት እንዲህ በዚህ በገጠሩ የቆያችሁ ታውቁታላችሁ። 50 ቢወለድ 50 ነው ጉዱ ይላል አንዱ ሲገጥም 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ ይላል ሲገጥም። እንደው አሁን የተባረከው አንሶብን ይሆን ይሄ ሁሉ አሁን ጥርጥር የሀገራችን ችግር የተባረከው ትንሽ እኮ አዎ እንደው ትንሽ እንዲያ የሆን ሰዎች በዛ ብለን ይመስለኛል። እንዲህ ብዙ ከመናገር ልቆጠብ ነው እና አንድ ወቅት ላይ ዕዝራ ሱቱኤልና እግዚአብሔር ይነጋገሩ ነበር። እግዚአብሔርና ዕዝራ ሱቱኤል ሲነጋገሩ ምን ተባባሉ መሰላችሁ? የሚጸድቀው ይህን ያደረገ ገነት ይገባል፣ ይህን ያላደረገ ግን ገነት አይገባም እያለ ከዕዝራ ሱቱኤል ጋር ሲነጋገር ዕዝራ ሱቱኤል ሲያየው ያንን የሚኮነንበትን ነገር ያላደረገ ሰው ኧረ ፈጣሪ የጠቀመም አታገኝ ቢትሆን ይህን ታላሻሻልከው ቢትሆንስ የጠቀመም ገነት የሚገባ ሰው አታገኝም። ኧረ ተው ፈጣሪ አለ። ተፈጣሪ ጋር ተሟገተ። ከእኔ ጋር የምትሟገት ፈለግ ተው ዕዝራ አይሆንልህም። እንግዲህ መሟገት ተፈለግ ነፋሱን በቁና ሰፍር የትናንትናዋን ቀን ዛሬ አድርገህ አሳየኛል። ይህንም አንድ ይችላል እንግዲህ ፍጡሩን እንኳ ይሄን ማድረግ ካልቻልኩ ከእኔ ከፈጣሪ ጋር መሟገት ትችላለህ? በዚያውም ላይ የኔ የኃጥአን መብዛት እኔን ይህን ያህል የሚያሳዝነኝ መሰለህ? እስቲ ቆይ ወደ አንተ ልምጣልህ። አንድ ኩንታል ገልጠጠር ካለውና አንድ ከረጢት በትንሽ ከረጢት አንድ ቦርሳ ወርቅ ካለው የትኛው ነው ተጠቃሚ አለ? ይሁን አንድ ኩንታል አቧራ ድቡሽት ገልጠጠር ወይም ደግሞ እንደው አንድ ቦርሳ በትንሽ ከረጢት ወርቅ ብር ካለው የትኛው ነው የሚደሰተው? እና በጥቂቱ ጻድቃን በነ ገብረ መንፈስ ቅዱስ በነ ተክለ ሃይማኖት በነ ኪሮስ በእነዚህ ይደሰታለሁ። እና የገለባ መብዛት አይደለም። እኔ መንገዱን በሩን አልዘጋሁም። የመጽደቂያው በር ይሄ ነው። የመኮነኛው መንገድ በር ደግሞ ይሄ ነው። መርጦ መሄድ የእናንተ ድርሻ ነው ነው ጌታችን ኢየሱስ ክርስቶስ ያለ። ታው እሳተ ወማየ አቅረብ ለከ ደይ እዴከ ሀበ ዘፈቀድከ። እንግዲህ ከውሃ እሳት ምሻልህን የምታውቀው አንተ ነህ። ይኸው በዚህ እኩል በእሳቱ ፍሙ ቀርቦልሃል፣ በዚህ እኩል ደግሞ ውሃው ተቀርቶ ቀርቦልሃል። የመረጥከውን ማንሳት ያንተ ድርሻ ነው። እሳቱ ይሻለኛል ካልክ እሳቱ፣ ውሃው የጠራ ውሃ ይሻለኛል ካልክ ውሃው። እንደዚህ ነው ጌታችን ኢየሱስ ክርስቶስ አስገድዶ ማጽደቅ አስገድዶ መኮንን አልፈለግም። ነፃ መብት ለሰው ልጅ ሰጥ እና ይሄይስ መዊት ዘእንበለ ውሉድ እምወሊድ እኩየ። ክፉና መጥፎ ልጅ ተመውለድ ምንም ሳይወልዱ መሞት ይሻላል። ክፉና መጥፎ ልጅ ተመውለድ ምንም ሳይወልዱ መሞት ይሻላል። እስመ በሃዱ ጠቢብ ትጸን ሀገር። በአንድ ብልህና አስተዋይ ሰው ሀገር ጸንታ ትኖራለችና ተመከራ ድና ትኖራለችና ክፉ ልጅ ተመውለድ ሳይወልዱ መካን ሆኖ መሞት ይሻላል አለ። ይህን የተናገረው አንዱ ጠበበኛው ሲራክ ምዕራፍ 16 ቁጥር 3 ላይ ነው ይህን የተናገረው። እና ከዚህም አንጻር ይሄን አንበው ነው መሰለኝ ከኛ ቀድሞ ድሮ የነበሩ ባለትዳሮች
ትዳር መስርተው ልጅ ማግኘት ሲያቀታቸው ልጅ እንዲሰጣቸው ወደ እግዚአብሔር ልመና ይጀምሩና ግን አንተን የማያገለግል ክፉ ከሆነ ግን አትስጠን ይቅርብን ይላሉ። መልሰው አትስጠን ይቅርብን። ለምሳሌ አሁን እግዚአብሔር ልጅ አጣ ብዙ ጊዜ ጸልያለች። አይ ክፉ ከሆነ አንተን የማያገለግል ከሆነ ገድላቸውን ገድለ ተክለ ሃይማኖት አንባችሁ ከሆነ ግን ማኅፀኔን ዝጋ ይቅርብኝ። እንደዚህ አድርገው ይለምኑ ነበር የቀደሙ ሰዎች። አሁን መቼም እንግዲህ ልጅ የሚገኘው ከሁለት ሰዎች አንድነት ነው። ይሄ ብዙ ተባዙ ብሎ በሰጠው ቃል መሰረት ከሁለት ሰዎች አንድነት ልጅ ይገኛል። ይሄ ሰውን ብቻ አይወክልም፣ እንስሳት አራዊት ሁሉ በዚህ ነው። ግን ይሁን እንጂ ይሄ ቃል የተነገረው ብቻ ሁለት ስለሆኑ ብቻ ልጅ ያገኛሉ ማለት አይደለም። የእግዚአብሔር ፈቃድ ሲጨመርበት እንዲያገኙ እግዚአብሔር የፈቀደው ነገር ሲኖር እንጂ እነሱ አንድ ላይ ስለሆኑ ብቻ ልጅ ይገኛል ማለት አይደለም። እንዲያውም እንደ እግዚአብሔር ፈቃድ ባልሆነ ሁኔታ የተገኘ ልጅ ከጥቅሙ ጉዳቱ ይበዛል። ከጥቅሙ ጉዳቱ እና እዝራ አንድ ልጅ እንዲወለድ መፈለጉ እንዲገኝ መፈለጉ መጀመሪያ እናት አባቱን፣ ቀጥሎ አካባቢውን፣ ወገኑን፣ ተዚያም ሀገር ይረከባል፣ ሀገርን ይጠብቃል ተብሎ እንጂ እናት አባቱን የሚገላምጥ አካባቢን የሚበጠብጥ ከሆነ ግን ምን ነው ባይወለድ ቢቀር ባይወለድ ሳይወለድ ቢቀር እንደዚህ የሰው እንቅፋት የሚሆን ከሆነ አሁን ሰሞኑን እዚህ ተማስተዳድረው ሀገረ ስብከት አካባቢ ሰሞኑን ደውለው የነገሩኛል። አባታችን እባክዎን ይሄንን በመንገድ መምጣትን ይተውት፣ በዚህ ሰሞን የሆነውን እንንገሮታል። አንዱ ልጅ ከብቶችን ተሰው ይዘርፍና እናቱን እንጂ ጠብቂኝ ከሎ ይስጠብቅ ቆይ ብሎ ይላታል። ኦሮ ምን አልኩ ልጅ የሰው ገንዘብ ደግሞ የኔ ያልሆነ አላደርኩ ነግሬሻለሁ፣ ጠብቂ ብዬሻለሁ ልህር ነው ብሎ ይሄዳል። እኔ የሰው ገንዘብ አልነካም ብላ ሴትዮዋ አልጠብቅም ብላ ቤቷ ተቀመጠች። ሲመለይ ከብቶችም በሰባት ጥይት ደብድቦ ገደላት እናቱ። ተመልከቱ። አሁን ይሄ መቅሰፍት ነው፣ ልጅ ነው። እንዲህ ከሆነ ልክ አሁን ይሄ እዝራ እንዳለው ሳይወለድ መካን ሆኖ ቢቀሩ ሳይወልዱ ቢቀሩ እና አሁን እንዲያው ሰውን ስናየው አሁን ህብረተሰቡን ስናየው ልጄን ምን አበለዋለሁ ምን አለብሰዋለሁ ብሎ የሚጨነቅ ነው የምናየው እንጂ ምናልባት ስነ ምግባር ሳላስተምር ሳልመክር ፈጣሪን እንዲያውቅ ሳላረቀርች በሰውና በፈጣሪ ዘንድ ምናልባት ወቀስ ሲሆን ብሎ የሚጨነቅ ወላጅ ወላጅ አሁን እንደው እኛን የሚመቸን አሁን ሰውን ስናየው የሚመቸው ምን መሰላል? ዲያቆኑ እንዲህ አድርጎ፣ ቄሱ እንዲህ አድርጎ፣ መነኩሴው እንዲህ አድርጎ፣ የአገር መሪው እንደዚህ አድርጎ መተቸት። ይሄ ቆይ ዲያቆኑ፣ ቄሱ፣ መነኩሴው፣ የአገር መሪው ከዚሁ ከእናንተ የተገኘው ነው። ከእናንተ የተገኘው ነው። ከየት መጣ? ከሰማይ መጥቶ ነገር ያበላሽ የለም ያጠፋ የለም። ከዚሁ ከኛው የተገኘው እና መጽሐፍ ብዙ ጊዜ ልጅን በፍሬ ይመስለዋል። ፍሬ ደግሞ ተፈላጊና ጣፋጭ ሊሆን የሚችለው ከዛፉ መልካምነት ነው። ዛፉ መልካም ሲሆን ነው ፍሬ ጣፋጭና ጥሩ የሚሆነው። ጌታችን ኢየሱስ ክርስቶስም ሲያስተምር አንድ ዛፍ መልካምነቱ ጥሩነቱ የሚታወቀው ከፍሬው የተነሳ ነው። አባቶቻችን አንዳንድ ጊዜ ምን ይላሉ መሰላችሁ? እውነትን የክፉ ሰርቼ ከሆነ ዘር ይመስክር ይላሉ አይደል? ዘር ይመስክር። እና አሁን ስናያቸው በብዛት ስናያቸው
ጻድቃን፣ ሰማዕታት፣ ደጋግ የተባሉት ሁሉ ከመልካም እናት አባት የተገኙ ናቸው። ምንጫቸው ጥሩ ነው። ዛፋቸው መልካም ነው። መጀመሪያ ፍሬው ተፈላጊ ሊሆን የቻለው ዛፉ ጥሩ ስለሆነ ነው። ምንጩ ጥሩ ስለሆነ ነው። ከነዚያ ለምሳሌ ቅዱስ ዮሐንስ ከነ ዘካርያስ፣ አባ ተክለ ሃይማኖት ከነ ጸጋ ዘአብ፣ አቡነ ገብረ መንፈስ ቅዱስ ከነ ስምዖን አሁን እኛ የምንለው እዚህ አሁን ሰው ዲያቆኑ እንደ እስጢፋኖስ፣ ቄሱ እንደ ጴጥሮስ፣ መነኩሴው እንደ ኪሮስ መሆን አለበት። ለምንድን ነው እንዲህ የሚሆን? እኛስ መቼ አብርሃምን፣ መቼ ኢዮብን፣ መቼ ጸጋ ዘአብን ብለን ራሳችንን ብንተች ኖሮ ወደ እውነተኛው ሀሳብ እንደርስ ነበር። አሁን በየሚዲያው በየገበያው ኧረ አባቶች ናቸው ይዘውን የጠፉ፣ ኧረ ቄሶች ናቸው። ይውትላችሁ እዚሁ ከራሳችን አሁን መነኩሴው፣ ዲያቆኑ፣ ቄሱ ከማን ነው የተገኘው? ከእናንተው። እንዲያውም አሁን በድሮ ጊዜ በእኔ ልጅ ሆኜ ወላድ በሆነ እንዲያው በመጥፎ ነገር ወይ በዓይነ ሸውራራ ወይ ደግሞ በልምሾ ሆኖ በተወለደ አለዚያም ደግሞ መጥፎ ነገር ሰርቶ ሌባ በተባለ አይስቅም ይባላል። ነገን የወልድ እንደው አላውቅም ብሎ ወላድ አይስቅም። አያሾፍም፣ አይተችም፣ ወላድ አይስቅም ይባላል። እና ምን መሰላችሁ? ከምንጩ መጀመሪያ ይኸውን በዓል ስናከብር አንድ በረከት እናገኛለን። ሁለት ደግሞ ከአቡነ ገብረ መንፈስ ቅዱስ እናት አባት ሕይወት እንማራለን። የአቡነ ገብረ መንፈስ ቅዱስ እናት አባት ልጃቸው 30 ዘመን በልቅሶ እግዚአብሔርን ተማጽነው 30 ዘመን ስምዖን አቅሌስያ ዘነበሩ በዲሳ መጠነ በኃጢአ ውሉድ በከዩ መጠነ ዓመታት 30 እንደዚያት ሊቃውንት ባህል ሆኜ ደግሞ ምን ይጠፋል? ይስተካከል ባዶ ሜዳ ሲሆን ነው። ስምዖን አቅሌስያ ዘነበሩ በንሂሳ በኃጢአ ውሉድ በከዩ መጠነ ዓመታት 30 ዘመን ሙሉ ልጃቸው በልቅሶ በእንባ እግዚአብሔርን ይማጸኑ ነበር። የእኛ ለመስተካከል የእኛ ኃጢአት እንጂ እግዚአብሔርማ ምን ጉድለት ተገኝቶበት ብለው ያምኑት ነበር እንጂ እንዲያው እግዚአብሔር እንኳን እንዲያው ቢነግሩትም አይሰማ የሚል በህሊናቸው ውስጥ አልነበር። የእኛ ችግር የእግዚአብሔርን ማንነት በሙሉ ልባቸው ያምኑታል። አሁን ይህን ያህል ዘመን እምነታቸውን ሊሸርፍባቸው፣ እምነታቸውን ሊቀንስባቸው አልቻለም። የዘመኑ መብዛት እንዴት ይህን ያህል ዘመን እየለመን ነው? እንዴት እግዚአብሔር እንዲሁ አንዳንድ ጊዜ እኮ እዚያ የምናስተዳደረው ሰው እንዲሁ አንዳንድ ቀን ይመጡና እንዲሁ እንዲህ ዲያቆኑ እንዲህ እያደረገ ቄሶች እንዲህ እያለ እኔ እንዲሁ ሃይማኖቴን ልቀይር ነው እንዲህ ቃላት ይመጡብኝ። ኧረ ተው ልጅ አንተ ነህ ተጎጂው። ሃይማኖት አሁን የእግዚአብሔርን መንግሥት ልትቀንሰው ልታፈርስበት ነው። አንተ አሁን ሃይማኖትን ቀየርክና እግዚአብሔር መንግሥቱ ወይም ደግሞ የሚያስተዳድረው አቶ ሊጨነቅ ብለህ ነው። እግዚአብሔር እኮ አንተ ትድናለህ ብሎ ነው እንጂ ሰማይና ምድር ተሌለበት አምጥቶ የፈጠረ ይህንን ሁሉ ፍጥረት። አንድ ወቅት ላይ ኤልያስ ነቢያት አልቀውን የብቻ ቀርቻለሁ አለ። አንድ ወቅት ላይ ኤልያስ ይጅብ አንተ ባታውቅ ነው እንጂ 70 ሺህ ለጣዖት ያልሰገዱ እኔን የሚያመልኩ ሰዎች አሉኝ። እኔም ባውቀው ማኖራቸው። አሁን እኛ ቤተ ክርስቲያን ባንመጣ እውነት እግዚአብሔርን የሚያገለግለው ያጣል ይመስላችኋል? እኛም ማናውቃቸው እግዚአብሔር የሚያውቃቸው ቤተ ክርስቲያንን የሚያገልግሉ ንጽሐ ጠባይ ሰውነታቸው በኃጢአት ያላደፈባቸው እንደው በንጹህ እኛስ እየተሸራረፍን ነው እንደ ጨረቃ። አንድ ቀን ጽድቅ ብንሰራ አንድ ቀን ወደ ኃጢአቱ እንደዚህ እየተሸራረፍ። ልቡ ለአብድ ይሐጽጽ ከመንቶ ወርካለ ከመንቶ የሰነፍ ሁልጊዜ እንደ ጨረቃ እንደተሸረፈ ያ በዚህ ነው ሲለን ያን ስንከተል ያ በዚህ የአባታችን የአቡነ ገብረ መንፈስ ቅዱስ እናት አባት 30 ዘመን ሙሉ
ምንም እምነታቸው አልተሸረፈም። የኛ ጉድለት የኛ አለመስተካከል እንጂ እግዚአብሔር ይሳነዋል ብለው አላሰቡ። እግዚአብሔርም ደግሞ እውነተኛው ዳኛ ጽናታቸውን ብርታታቸውን አየና የአቡነ ገብረ መንፈስ ቅዱስ እናት አቅሌስያ ትባላለች። ሥላሴ ስዕል ፊት ቆማ ስትጸልይ ስዕሉ ዝቅ ብሎ ፋለባት ነው የሚለው፣ ግን መንፈስ ቅዱስ መላባት ማለት ነው። መንፈስ ቅዱስ አደረባት። አያችሁ፣ እንዲሁ መንፈስ ቅዱስ እንዲህ አድርጎ ባለትዳር ሆኖ የመንፈስ ቅዱስ ማደሪያ ሆኖ መገኘት እንዲህ አለም አለለክ ባለትዳር ሆኖ በትዳር ኑሮ እግዚአብሔር መንፈስ ቅዱስ የሚያድርበት ሰው እንተንን እኮ ዘካርያስንና ኤልሳቤጥን እነ ኖህንም ሁሎችም በእግዚአብሔር ፊት ጻድቃን ነበሩ ይላቸዋል። ጻድቃን ነበሩ እና ጻድቃን ትዳር ማለት ግን ምን ይደረግ አሁን እንዴት አድርጎ አሁን ስለ ልጅ የምንለው አሁን ወደ አቡነ ገብረ መንፈስ ቅዱስ እየሄድኩ ነው። የፍቅር ጓደኛዋን የምትሸውድ እናት፣ የፍቅር ጓደኛውን የሚሸውድ አባት፣ እንግዲህ እንዲህ አድርጎ የሚወለደው ልጅ እንደ ጥሩ ልጅተኛ ሊወለድ ይችላል? አዎ፣ በዚህ አንዱ ለስም ነው አንድ ቤት የተቀመጡ ባለትዳር ሆነው እንጂ ውስጥ ለውስጥ በስተጀርባ እኩል እግዚአብሔር የሚያውቀው እየተከዳገዱ እንዲህ ነው ዓለማችን። ይሄ ነው ጥሩ ነገር አላመጣልን ያለ። ለምንድን ነው አንድ አካል አብሮ አድሮ እንኳን መተማመን የጠፋ? ለምን? ወደ ቤተ ክህነት ስንመጣ እንደዚህ ነው። ወደኛ ነው አሁን ወንጀሉን እናነበንበዋለን። መጽሐፉ የሚለው ይሄ ነው። ፍቅር ነው፣ እውነት ነው፣ እምነት ነው። ገባ ብለን ወደኛ ስንታይ ደግሞ አዎ ተመጽሐፉ ጋር በአፋችን ነው ያለ እንጂ በተግባር አንተገብረው እና በዚህ ባህል እንዴት ጥሩ ነገር ለኛ እናገኝ? እንዴት እናገኝ? እና ያንን ጽናታቸውን አየና አይደለም ሰውን ተናካሾችን አንበሶችንና ነብሮችን በሕግና በስርዓት የሚመራ አንበሱና አንበሳውና ነብሩ በሕግና በስርዓት ተዳደሩ ብሎ የሚያስተዳድር እውነተኛ መድኃኒት ገብረ መንፈስ ቅዱስ ነው። እንደው እዚህ ላይ ምናልባት አይባልም እንጂ አቅሌስያ መልአኩን ወለደች ቢባል ማጋነን ይሆን? ሰው መልአክ ወለደ ብለን ቅድም እንደተናገርኩ መልአኩን ወለደች ብለን አኮ ዘነበረ ከመሰብ አላ ረሴ ንብረቶ ከመመላይታ እና አቡነ ገብረ መንፈስ ቅዱስ እንዲሁ ስጋ ለብሰው ከሰው መወለዳቸው እንጂ እንጃ ከእናት አባታቸው ጋር የቆዩ ስንት ነው? 3 ዓመት 3 ዓመት። አዎ ከዚያ በላይ መልአኩ ነው ሹሩሩ ብሎ አዝሎ ተመሃል ይዟቸው ሄደ። መልአኩ ጀርባ ታዝሎ መሄድ ወይ ጉድ! እንዲህ አለም አለ። የመልአክ ሰራተኛ የመልአክ ሞግዚት መልአክ ሞግዚት የሚሆነው ልጅ እንዲህ ያለች የነበረባት ምድር ይሄንን ባየበት አይኑ ማንን እግዚአብሔር እነዚህን ያይበት በነበረው አይኑ አሁን ዛሬ ውስጣችን ከዳተኛ በላይ ቆመን ስንታይ አሁን ሁላችንም ለብሰን ማን አሁን እኔ እንደማየው ሁሉም ሊጸድቅ የመጣ ወይ ደህና ሰው ነው የምለው። እግዚአብሔር የሚያው ግን ብዙ ይኖራል። አንድ ሊቅ ሲያስተምር ምን አለ መሰላችሁ? ሰው አለ በዚህ ዓለም ሲኖር እንቁላል ነው አለ። ሰው በዚህ ዓለም ሲኖር እንቁላል። አሁን ለምሳሌ ጥቁር ዶሮ አልበላም፣ ቀይ ዶሮ አልበላም የሚል ሰው ይኖራል። እንቁላል አልበላም የሚል የለም። አሁን እንቁላል ነጭ ያዝ ጥቁር ያዝ የሚታወቀው ሲፈለፈል፣ አለዚያም እንቁላላት ሁሉም ነጭ ነው። በእንቁላልነት ሁሉም ነጭ ነው። በምን ተለየዋል? ሲፈለፈል ነው። ገና ተንሱ ተመቃብር ውጡ ሲባል ነው። ያን ጊዜ መቃብር የበላችሁን ስትፈለፍለው ጥቁር ሆኖ ነጭ ሆኖ መውጣት ያን ጊዜ ነው የሚታወቀው። ተመቃብር ስንወለድ በዕለተ ምጽአት ተመቃብር ስራችንን ተሸክመን ስንወጣ መልካም የሰራ ከፀሐይ 7 እጅ አብርቶ ክፉ የሰራ ከቁራ 7 እጅ ጠቁሮ ሲወጣ ያን ጊዜ ነው እንግዲህ ጥቁሩና ነጩ የሚታወቀው። አሁንማ መስለናል። እና ግን ምን መሰላችሁ? ብልጥነት ዛሬ ነው።
ነፍስና ስጋ ሳትለይ ነፍስና ስጋ ሳትለይ አባታችን አቡነ ገብረ መንፈስ ቅዱስ በሚሞቱበት ጊዜ ቃል ኪዳን ሲሰጣቸው ስምን የጠራ ቤትህን የሰራ ባልህን ያከበረ ዝክርህን ያዘከረ እያለ እስከ 15 ትውልድ ድረስ በረላሃለሁ እያለ የሰጠው እዲያ ጌታዬ ተው እንጂ ይሄ እኮ ለማንም የምታደርገው ነው። ይህ ጀግናው አቡነ ገብረ መንፈስ ለማንም ለእኔ ተዚያ ለየት ያለ ስጠኝ ምን ልስጥህ አሉት። እንዲያው በእኔ መጥቶ ከተማጸነ ኃጢአት የሰራው ሰው ያለ ንስሐ ማርልኝ ይማዲያሉት ያለ ንስሐ ማርልኝ ዝም ብሎ ንስሐ ሳይገባ ሳይወጣ ሳይወርድ ሳይሰግድ ሳይጾም መጥቶ እኔን መልይ ብሎታል። ተተማጸነ ያለ ንስሐ ገነት አስገባል። እንዲህ አድርገው ነው ቃል ኪዳን የተቀበሉ አባታችን እና ከዚህ ላይ ሌላው ቢቀር መጾም መጸለይ ያቃተን ሰው ገብረ መንፈስ ቅዱስን መማጸን ገብረ መንፈስ ቅዱስን መጥራት እንደኔ ደካማ የሆናችሁ ሰዎች የጅልነት አባታችን አቡነ ገብረ መንፈስ ቅዱስ ከዚያ ወጥተው መልአኩ ተወሰዳቸው በኋላ ከሰውነታቸው ጋር ነው መጀመሪያ መወቃቀስና መተቻቸት የጀመሩ። ሰውን ከመተቸት በፊት አሁን እኛ አስቀድመን ሰውን መተቸት ነው የሚቀናል። እሳቸው ግን የገዛ ሰውነታቸው ምን አሏል? ሰውነት ያሉ ተናትሽ ማይፀን በወርቅ በብር ወይም ደግሞ በነጭ ሐር ተሸልመሽ አልወጣሽም፣ ራቁትሽን ነው ወደዚህ ዓለም የመጣሽው። ኋላም ደግሞ ራቁትሽን እርቃትሽን ሆነሽ በጣሪሽ ትቆሚያለሽ። ይህን ታውቂያለሽ። ሰውነት የራሳቸውን ሰውነት። ስለዚህ አሁን ልብስ ምን ያስፈልግሽ? የወጣሽም ራቁትሽን ነው። ኋላም ክርስቶስ ፊት የምትቆምሽ እርቃትሽን ነው ልብስ የሚያዘጋጅልሻል። ስለዚህ አሁን ራቁትሽን ሆነ ብለው እግዚአብሔር ፈቅዶ ጠጉር አብቅሎ እስከሚያለብሳቸው ድረስ ረቃናቸውን አባ ገብረ መንፈስ ቅዱስ ልብስ፣ ምንጣፍ፣ ወንበር፣ ቤት፣ ጎጆ፣ ዋሻም እንኳ አባ ገብረ መንፈስ ቅዱስ የላቸው። ዋሻም የላቸው፣ ጉድጓድም እንዳወሬ እንኳ የላቸው እና በዚህ ከዚህ ዓለም ጣጣ ነፃ ሆን ነፃ እንደ ብርጭቆ ንጹህ። አሁን ሰው እኮ የሚጣላው የሚበጣበጠው የሚታወቀው እበላ ጠጣ እሾም ሽል ብሎ አይደል? ይሄ ከሌለባቸው ከማን ጋር ይጣላሉ? በማን ይበጣበጣል? እንዲያውም ከአራዊት እስከ ሰው ድረስ የሌለውን ችግር ፈች ሆኖ የሌለውን ጣጣ የሌለውን በዓለም ጣጣ አባ ገብረ መንፈስ ቅዱስ አልተያዙም። አባታችን አቡነ ገብረ መንፈስ ቅዱስ እና አባታችን አቡነ ገብረ መንፈስ ቅዱስ እንዲያው በሕይወታቸው ለሌላው ምግብ ሆነው እንዲሁ የቆሙበት መሬት እንኳን ምግብ ሆኖ ሲሆን እንደዚህ ያሉ አባት ናቸው። አሁን ሰዎች እንነቅፋለን እንተቻለን ብለው የሚንተባተባሉ። አንቱ በየሚዲያው አይታችሁ ከሆነ ያለ አቅማቸው ሲፈርድባቸው ዝም ብለው እንኳን ደካማንን መስራት አቃተን ቢሉ እንዴት አድርጎ እግዚአብሔር ያከበረውን እግዚአብሔር ያጸደቀውን አሁንም ደግሞ ስራቸው የሚመሰክርላቸው አባ ገብረ መንፈስ ቅዱስ ልተች ብል አሁን እዚህ በስራ አልፈው ይሄዳሉ። እንዴት አድርጎ ይቻላል? ራሳቸውን በስራ ገልጸው የታመመውን ያድናሉ፣ የሞተውን ይፈውሳሉ። እያጣውን አንድ ወቅት ላይ ምን ተደረገ መሰላችሁ? በአቡነ ገብረ መንፈስ ቅዱስ የተማጸኑ ሰዎች አንዲቱ በሕገ ወጥ ጸነሰች። አቤት ሰው የሰማብኝ እንደው እንዴት ልችለው የት ልገባ እያለ ጭንቀት ውስጥ ነው ያለች አንዲቱ ደግሞ ልጅ እንደው ምን ነው የልጅ ቢሰጠኝ ብላ ሁሎችም የት ይሄዳሉ? ገብረ መንፈስ ቅዱስ ሊማጸኑ ተቃጥረው አይደለም ሳይቃጠሉ ዝም ብለው ያችም ለግል ጉዳይ ያችም ለግል ጉዳይ ሄዳ ያቺ በሕገ ወጥ የጸነሰችው ሴትዮ ገብረ መንፈስ ቅዱስ እንደምሆን አድርገው ያድኑ እንዲሄን እንዴት አድርገው ይሸከማሉ? ሰው ፊትስ እንዴት ይደርሳሉ? ይሄን ተመሸክታ አቅሜ በላይ ነው እባክዎን ያድኑ ብላ ሀዳገላቸውን ከኋላ ትሳለማለች። እሷ ተሳልማ ስትነሳ ያቺ ደግሞ ልጅም ስለምንዋ ሰው ሄዳ እባክህ ይስጠኝ በጣም ገብረ መንፈስ ቅዱስ ተፈጣሪዋም አለው ልጅ እስቲ ብላ ገሩን ተሳልማ እንዲያበላ ትሄዳለች። ምንድነው የሚለው እዚያ መጽሐፉ ላይ ስትሳለም ትንሽ ምራቅ አገኘች እዚያት ነው ሳመች ነው የሚለው። የዚያችን ጽንስ በዚያችን ነው አዝሩ ሰጥቷቸዋል። አያችሁ ተገብረ መንፈስ ቅዱስ ሁሎችም ከጭንቀት አልዳሉ። ያችም ልጅ አታ ነበር ልጅ አገኘች። ይችም ይሄን ጽንስ እንዴት ላድርገው ስትል ነበር። የዚያችን ጽንስ ለዚያ ይደው አሳልፎ ሰጣት። ይሄ ገር ላይ ያለውን ነው የምነግራችሁ።
እግር ሙሉ ትችት አይደለም። እና ጻድቃን አባቶቻችን እንደ ፈጣሪ ሁሉ የሚቻላቸው ናቸው። እንደ ፈጣሪ ሁሉ የሚቻላቸው አባታችን አቡነ ገብረ መንፈስ ቅዱስ የታመሙ ዓርብ ያረፉ እሑድ ነው። 3 ቀን ነው እንግዲህ መከራውን የሚልካቸውን ነው። ሁልጊዜም ቢሆን በዱር በጫካ በረሃ በጽም እንግዲህ ምን ጊዜስ ቢሆን ምን እንደበሉ እግዚአብሔር ፈጣሪያቸውን የሚያውቀው እንጂ በምድር ላይ መብል እንደውም የሚባል ነገር የለም። ምን እንደበሉ የምናውቀው 562 ዓመት ምን ነው እንደው 50 ዓመት 60 ዓመት እንኳን ይሁን ይህን ያህል ረጅም ዘመን በመከራ ተመልከቱ። ይህን ያህል ረጅም ዘመን 562 ዓመት በስቃይ ይህን ረጅም ዘመን ፈጣሪያቸውን ከማመስገን በስተቀር ያማረሩበት ጊዜ የለም። የኔ ያላደረከው የለም እያሉ ፈጣሪያቸውን ያመሰግኑ ነበር። እና ያቺ ከዓርብ እስከ እሑድ ድረስ ገድሉ እንደሚለው የተለመደ ጸሎታቸው አልታኮለም። ቁመታቸው ረጅም፣ ሰውነታቸው በጠጉር እንትን ያለ እዚያ ላይ እጃቸውን ዘርግተው እየጸለዩ ሲወድቁ ጸሎት አላቋረጡም። ነፍሳቸው ከስጋቸው እስከምትለይ ድረስ ስራቸው አልተቋረጠባቸው። አንድ ቀን እንኳን ሞኛል ብለው ምክንያት አልሰጡትም ለሰውነታቸው። እኛ እንኳን እንዲያው በትንሽ ነገር ነው ላይ ሐኪሙ እንዲያውም ጾም አትጾም በዚህ ጊዜ አድርግ እንዲያውም መድኃኒት አያስገድፍም የሚባልም አለ መሰለኝ እንጂ አለትን እንግዲህ እንዴት እንደምትል የት እንዳገኛችሁት አላውቅም። መድኃኒት አያስገድፍም የሚባልም አለ። እግረ መንገዱን ድክምክም እያለ አሁን ምን መሰላችሁ የሚያዳክመን አቅም የሚያሳንሰን የኃጢአት ውጤት እንጂ ሀብተ መንፈስ ቅዱስ ሲያድርብን እግዚአብሔር ሲጠጋን ሁሉ ነገር ቀላል ነው። አሁን ክርስቶስን ራሱ ወኩሉ ቀሊል ባህል ይከይደዋል። ወኩሉ ቀሊል ሁሉ በሱ ገር ቀላል ነው እና እንደ እግዚአብሔር ፈቃድ የሚሆኑ ሁሉ የሚያስጨንቃቸውና ግራ የሚያጋባቸው ነገር የለም። ሁሉ ቀላል የሚከብደው እግዚአብሔር ሲርቀን ብቻ እና አሁን ይህ ሁሉ አሁን ዛሬ ሀገራችን ግራ የተጋባች ናት። የዚህ ችግር በማንም በማን ልናላክከው እንችል ይሆናል። እገሌ እንደዚህ ሆኖ ነው፣ እገሌ እንዲህ ቢሆን ኖሮ እገሌ እንደዚህ ነው እንለው እንችል ይሆናል። በፍጹም እግዚአብሔር ከኛ ጋር ከሆነ በሰከንድ ደቂቃ አይፈጅበትም። እና ሰውና እግዚአብሔር አልገናኛለን። እንዲሁም ወደ እውነቱ እንግባ ከተባለ ጦሩን የጀመርነው እዚሁ እኛ ክርስቲያኖች አይደለም። ቤተክርስቲያን ላይ ታቦታ እናዞርም፣ ታምረ ማርያም አናስነብብም፣ ረብሻው እዚህ ወደ እጅ ቤተክርስቲያን ላይ ምን ማለት ነው? እንዴት አመጣን ረብሻው በየቤተክርስቲያኑ? እኔ በገጠሩ ብቻ አይደለም እዚሁ አዲስ አበባ ተቀምጬ የአለቃውን ቤት አሽገው ሆይ ያሉ ጠቅላይ ቤተ ክህነት የሚመጡ ሰዎች ነበሩ። ያለ ስራቸው ቢሮውን ዘግተው ቤተክርስቲያን አዘገው ሆ ዝም ብለው ምንም የማያውቀውን ይህንን ጫማ ጠራጊውን የቀን ሰራተኛውን ሰባስበው ይዞ ሆይ የተባለ አንቱና አንተ ማለትን እንኳን የማያውቀውን ይዘው ጠቅላይ ቤተ ክህነት ይመጡ ነበር። እና ይህንን የፈጠርነው እኛው እዚሁ ቤታችን እና አባታችን አቡነ ገብረ መንፈስ ቅዱስ በእረፍታቸው ጊዜ እኔ ይህንን ትልቅ አባት እንዴት አድርጌ ስገንዘዋለሁ፣ እንዴት አድርጌ ስቀብረዋለሁ እያለ ሲሉ ኧረ አንዱ ነው እኔ ሰው ብቻ አለው አባት እኔን የሚገንዘኝ መላእክት ናቸው የገነዟቸው። እሳቸው ኑሯቸውም እንደ መልአክ ነው፣ ሰውም አልገነዛቸው። እንደው ገንዘው እንደዚያ ሳሙኤል ላይ እንዳለው አመኒ ወረዱ በሞቱ ተድባባተ ብርሃን ጽዱል ነው እንዳለው እንደዚያ ነው። ከሰማይ የአባ ገብረ መንፈስ ቅዱስ ታመው በነበረ ጊዜ እንዳለ ጫካ፣ ቤት የለም፣ ጎጆ የለም፣ ዋሻም የለም። እልም ያለው ጫካ ነው፣ በረሃ ላይ ነው፣ አራዊት ባሉበት። ያ እንዲሁ ብርሃን ጨለማ ጠፍቶበት ብርሃን ሲንጸባረቅበት ነው ጌታችን ኢየሱስ ክርስቶስ፣ እናቱ ቅድስት ድንግል ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ እልፍ አእላፋት መላእክት እዚያ ላይ ሐዘንተኛ ሆነው ተገኙ። የመታደግ ሞት ይባላል፣ ሰርግ ነው ይሄ አባታችን እና መጻሕፍትም ጻድቃን እሰይ ሞቱ ሀበ እግዚኦሙ ነገዱ ነው። አዎ እና የቅዱሳን ሰርጋቸው ዕለተ ዕረፍታቸው እና እንዲህ አድርገው አባታችን አቡነ ገብረ መንፈስ ቅዱስ እንግዲህ የተወለዱት ኢትዮጵያ አይደለም፣
ግብፅ ንህሳ በሚባል ሀገር እዚያ የኖሩ 300 ዓመት ነው። እዚያ በተወለዱበት ሀገር 262 ዓመት የኖሩት ኢትዮጵያ ነው። በደመና ከነነብራቸው 60 ነብር 60 አንበሳ በደመና ነው ተሳፍረው ሲመጡ ጽጓላ ላይ አልፈው ምስራቅ ምዕራቡን የኢትዮጵያን ሲመለከቱ ጽድቅ ተፍቶባት ኃጢአት ነግሶባት ሲያው እረ ፍጥረትህን ማርልኝ፣ ይሄን ካልማርህልኝ ከዚህ ባህር አልወጣም ብለው ነው እንደ ድንጋይ ተወርውረው ዝቋላ ባህር ውስጥ ገብተው ተመቶ እንዲሁም 40 ዘመን ሲሆናቸው ስምህን የጠራ ቤትህን የሰራ ባልህን ያከበረ ዝክርህን የዘከርህ እምርልሃለሁ ቢላቸው ለእመ የመሃርከ ኩሎ ኢትዮጵያ ይወፅም ዝንቱ ባህር መላ ኢትዮጵያን ካልማርክልኝ አልወጣም። እንዲህ ያሉ አባት፣ እንዲህ ያሉ ወዳጅ፣ እንዲህ ያሉ ባለውለታ ኢትዮጵያዊ የሆነ ሁሉ እንዲሁ ገብረ መንፈስ ቅዱስን የማያከብር ገብረ መንፈስ ቅዱስን የማይዘክር ሞኝ እንዲህ አድርገው ከጭንቅ ከጻይር ከገሃነመ እሳት ያወጡን አባት ናቸው። እና አሁንም ገድላቸው ላይ እንዲያውም ማለት እያፈልስ መንግስቶሙ ለሰብአ ኢትዮጵያ የሚልም አለ። እንዲያም ስለሆነ ነው መንግስቱን እንኳን አይደለም ህዝቡን መንግስታቸውን እንኳን ከውጭ መጥቶ ቀይ ግዛት እንዲገዛት አላረግም ላንተ ስል ብሏቸው ኢትዮጵያውን ቅስ ያትገዛ የቀረች ሀገር በቅዱሳን ቃል ኪዳን በእነ አቡነ ገብረ መንፈስ ቅዱስ። እና ለምንድን ነው እኛ በጎች ሆነን የጎረቤት ወሬ እየሰማን እንዳዳመና ያልታየዋል? አሁን የጎረቤት ወሬ አሁን ባለቤቱ ይሄን ሰማይ በታች ከምድር በላይ ያለውን ብላ ጠጣ፣ አንዷን ብቻ አትብላ አለው። የጎረቤት መጣና ይችን እኮ አትብላ ያልህ ተመቅኖ ነው አለና የጎረቤት ወሬ ሰምተን አሁን የጎረቤት ወሬ ሰምተን ነው ተመለሳችን እያፈገፈን ግራ እየተጋባን ያለ የጎረቤት ወሬ እየሰማን እና አባቶቻችን አያት ቅማቶቻችን ስናይ እነ ተክለ ሃይማኖትን እነ ገብረ መንፈስ ቅዱስን እነ ዘርዓ ብሩክን ስናይ እንዲህ አይደለም። እና የጎረቤት ወሬ የጎረቤት ባህል እየተከተልን ለምንድን ነው ወደ ኋላ በስጋችንስ መከራ የምናየው? ሲራክ እንዳለው እንደው ይህን ያህል ከምንበዛ እንደው ጥሩ ልጆች እንደው እንደው ምንድን ነው እንደዚህ ያለ ከመውለድ ሳይወልዱ መካን ሆኖ መቅረት ይቻላል አለ። ይህ ነው አሁን እርሱ እንዲህ ያለውን ከመውለድ አገር የሚበጠብጠው እናት አባት የሚገላምጠው እንዲህ ያለውን ከመውለድ ሳይወልዱ መካን ሆኖ መሞት ይሻላል። እና ለምን እንዲህ አይደለችም ሀገራችን? እና ልንሰማ ልናስተውል ይገባል። ሁሉ ከመስሪያ ቤት ያለው ከሀገር መሪነት ጀምሮ እስከ ጽዳት ሰራተኛ ያለው ከእግዚአብሔር እይታ የሚያመልጥ ነው። ሁሉም በእግዚአብሔር ቁጥጥር ውስጥ ነው። እና ለማን ብሎ ማንን ይምታ? ሁሉም እኩል ሆንበት እግዚአብሔር። ይህ ነው የተቸገረው እግዚአብሔር። እንትኖችንማ ወዳጆቹንማ ቅድም እንደተናገረው ዋቀበሙ ከበምን ታይድ ነው እለሎቱ ተቀኑ በሕይወቱ እንዳይን ብለኝ ነው የሚጠብቃቸው። እና አሁን ለማን ብሎ ማንን ከማን ይለይ? እንደ ፈረስ ጆሮ እንደ ጦር ጉሮሮ ሁሉም እኩል ሆኖ በደለ እንደተባለ ሁሉ አርአየ ወውር አለው። እንግዲህ እግዚአብሔር በእውነቱ ይህንን በዓል በዚህ ጾም በሱባኤያችን ላይ እኒህን አንጋፋ ጻድቅ እንዲህ አግኝተን የእግዚአብሔርን ስም መጥራትና የነ ስምዖንንና የነ አቅሌስያን እንዴት አድርገው ማህፀን እንደተባረከ እንዴት ትዳር እንደተባረከ ተራሳቸው አልፎ አገርን የሚታደግ አገርን ሰውን አልፎ እንስሳት አራዊትን እንኳ ችግር የሚፈጽም ችግር የሚያስወግድ ለእንስሳት አራዊት የሚበጅ ልጅ እንዲህ ይወልዱበት በነበረው አገር ዛሬ ለእናት አባት የማይጠቅም እውነት እንደው በእውነት በጣም ሊቆጨድ ይገባል። ባለትዳር ለምንድን ነው እንደው በእውነት ይሄ ካልሆነ እንደው ቢቀር ለምንድን ነው እንደው ስንቶች ድሮ ተወልዶችም ተሴቶችም ደናግሎች እግዚአብሔር ነው ዛሬ ምን እንደነፈሰብን አናውቅም። ምን እንደነፈሰብን ምን እንዳስገደደን ምን ራሳችንን መቆጣት እንዴት እንዳቃተን አይገባኝም። ራሳችንን መቋቋም እንዴት አሁን እኮ ሰውን አይደለም መታገል ያቃተን ሰው ራሱን መታገል አቃተን። ሰው ራሱን ታሸነፈ ይላል እኮ አንድ ፈላስፋ ምን አለ መሰላችሁ? እንኳን አንዲትን ሀገር እንደ ኢትዮጵያ ያለችትን ዓለምን መግዛት ቀላል ነው አለ። ከባዱ ራስን መግዛት ነው አለ። አዎ ከባዱ ትልቁ ራስን መግዛት አለመቻሉ እንጂ ዓለምን መግዛት ቀላል ነው።
በጣም ከባዱ ወደ ሰው ጣትን መቀሰር ቀላል ነው፣ ራስን ዞሮ ማየት ግን ከባድ ነው። እና ስለዚህ ጠቢቡ ሶሎሞን ምላል አይንቲሁ ለጻድቅ ሊበሪሷል፣ የጻድቅ አይኑ ራሱ ላይ ነው የፍቺው ሲፈታ። መቼም ያጡም ቢሆን እግሩ ላይ አይን ያለው የለም፣ የሁሉም አይን ራስ ላይ ነው። ግን ራሱን ያያል፣ ራሱን ይተቻል፣ ራሱን ይመለከታል፣ ሰውን አይተችም ማለት ነው። እና ራሳችንን ሁላችንም አንዱ በአንዱ ከመፍረድ እገሌ ነው እንዲህ አደረገ ከማለት እንደ ሁላችንም እኔ ሆናለሁ እንበል። ሁላችን እዚህ ላይ ቅዱስ ጳውሎስ ምን አለ አሁንም መሰላችሁ? ለመኮነነ ሪሰነ እሚተኮነነ ይላል። በራሳችን ብንፈርድ ባልተፈረደብን ነበር። አዎ ፍትሐ በሪስከ ዘይንበለ ይፍትሐ ብከ እግዚአብሔር። እግዚአብሔር በዚያች በጻድቃንና በሰማዕታት ባሉበት መላእክት ባሉበት አደባባይ ከሚፈርድብህ በፊት መጀመሪያ ዛሬ አንተ በራስህ ፍረድ። ራስን ኮን ራሱን የሚያስር ነው የጠፋው። እና በዚህ ጾም ራሳችንን እየወቀስን የራሳችንን ስህተት እያየን፣ አሁን እኮ የሌላውን የምናውቀው ወሬ ሰምተን ነው፣ አለዚያም በጥቂት ያየን። በብዛት የምናውቀው እኮ የራሳችንን ኃጢአት እኮ በብዛት የምናውቀው የራሳችንን ነው። የሌላውን እኮ የምናውቀው ወይ በሻውቅ እንዲህ አድርጓል ሲባል ወሬ ሰምተን ሊሆን ይችላል እንጂ እርግጠኛ ሆነን የማናውቀው የራሳችንን ግን ሙሉ በሙሉ አውቀን ጆሮአችንን አይናችንን ደፍተን ዝም ብለን መቼም ሰው አላወቀብኝም ብለን ካላልን በስተቀር በሙሉ የምናውቀው የራሳችንን ኃጢአት ነው። እና እግዚአብሔር አሁንም የሁላችንንም ልቦና እንደነ አቡነ ገብረ መንፈስ ቅዱስ እንደነ አቅሌስያና እንደ ስምዖን እንደ ጸጋ ዛብና እንደ እግዚአብሔር እንደ ቅዱሳን አባቶቻችን ወደ እግዚአብሔር ይመልስልን። ሁላችንን ንስሐ ሰው ይበለን። እግዚአብሔርም ይቅር ብሎ ይታረቀን። ባጠፋነው ይቅር ይበለን። ጾማችንን በሰላም ያስፈጽመን። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከትና ረድኤት ያሳድርባችሁ።